ሃይማኖተ አበው በአማርኛ መክሰተ አርእስት ምዕራፍ 1 አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን ሐዋርያት የሰበሰቧት አንዲት ምእመንን ወይም ቤተክርስቲያንን ያስተማሩ የአበውን ሃይማኖት መጽሐፍትን ድኅነታችን በተገኘበት በጌታችን በኢየሱስ ክርስቶስ አጋዥነት እንጀምራለን። ስለከበረችው ሃይማኖት መንፈስ ቅዱስ በቃላቸው የተናገረውን ከነርሱ ያንዱን ሁሉ ሃይማኖት መናገርን እንጀምራለን። ስለ ምስጢረ ሥላሴ ከሦስቱ አካላት አንዱ አካል ቃል ስለመሆኑ ከመናፍቃንም ጋር ስለተደረገው ክርክር አስቀድመን ጌታችን መድኃኒታችን ኢየሱስ ክርስቶስ የተናገረውን ከመጽሐፈ ኪዳን እንጽፋለን። የዓለም ብርሃናት የዓለም መምህራን 12ቱ ሐዋርያት ያስተማሩትን ተባባሪያቸው ምርጥ ዕቃ ጳውሎስም የተናገረውን እናስከትላለን። የጌታችን ወንድም የተባለ የኢየሩሳሌም ኤጲስቆጶስ ያዕቆብም የተናገረውን ወንጌልን ያስተማሩ 72ቱ አርድእትና 7ቱ ዲያቆናት ከእስክንድርያ ሊቃነ ጳጳሳት አንዱ አባ ክርስቶዶሉ እስከ ተሾመባት ፍጻሜ ዘመን ድረስ ከሐዋርያት በኋላ በተከታታዩ ትውልድ የተነሱ አባቶች ሊቃነ ጳጳሳትና የሚመስሏቸው ኤጲስቆጶሳት የተናገሩትን እንጽፋለን። ካመኑት ከተጠመቁት ወገን ሃይማኖቱን በለወጡ ሰዎች ላይ ከነርሱ በጉባኤ የታዘዘ ግዝት ሃይማኖትን ለማጽናትም ከተናገሩት ብዙ ምስክር ይከተላል። ከግብጽ ወደ አረብ ተተረጎመ። አሁንም በእግዚአብሔር ፈቃድ በካህሊነቱም ከአረብ ወደ ግዕዝ ተረጎም ነው። ሁሉን ማድረግ የሚችለው የሚሳነው የሌለ ለዘላለሙ አሜን። እልመስጦ አግያ ምዕራፍ 2 እልመስጦ አግያ 12ቱ ሐዋርያት ምርጥ ዕቃ ጳውሎስ የጌታ ወንድም የተባለ የኢየሩሳሌም ኤጲስቆጶስ ያዕቆብ 7ቱ ዲያቆናት 72ቱ አርድእት ጌታችን ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ ለኛ ለሐዋርያት ያስተማረን ሃይማኖት ከመጽሐፈ ኪዳን የተገኘች ናት። ይህችን ሃይማኖት ምእመናን ከቅዳሴ በፊት ያንብቧት አሉ። ይህችውም ምእመናን ከቅዳሴ አስቀድመው የሚያነቧት ጌታችን ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ ለደቀ መዛሙርቱ ያስተማራቸው ሃይማኖት ናት። ቅድመ ዓለም የነበረው ዓለምን አሳልፎ ለዘላለም የሚኖረው ለኩነተ ሥጋ የመጣው ዳግመኛም ይህን ዓለም ለማሳለፍ የሚመጣው የታመመው የሞተው የተቀበረው የተነሳው ከአብ የተገለጠው ጻዕረ ሞትን ያጠፋው ከሙታን ተለይቶ የተነሳው ነው። በመንፈስ ቅዱስ ሕይወትነት የአዳምን ባህሪ ያከበረው የባህሪ አምላክ ያደረገው እርሱ ነው። መዋቲ ሥጋን የተዋሃደው ያስነሳው ወደ ሰማይ ያወጣው ሞትን በሥጋ ድል የነሳው ዘመን ነግሶ ሰልጥኖ የነበረ ዲያብሎስን ያጠፋው እርሱ ነው። ኃይሉ የሚገለጥባት ኃጢአትን ፍዳን አጥፍቶ ቁራኛነትን አጠፋ። ፊቱ በጨለማ የተሸፈነ ዲያብሎስ በልደት ስልጣን ያለው ወልደ እግዚአብሔር ከድንግል ሥጋን ተዋህዶ ወደ ሲኦል ወርዶ ባየው ጊዜ ፈራ፣ ደነገጠ። የማይለይ ምክር እርሱ በአንዲት ፈቃድ ከአባቱ ጋር ሰማያትን ፈጠረ። ከአባቱ ጋር ለመላእክት ዘውዳቸው ነው፣ ለመላእክት አለቆችም ኃይላቸው ነው። የኃያላን ፈቃዳቸው ነው፣ ለአጋዕዝት ርቀታቸው ነው። ለዘላለም ጸንታ የምትኖር መንግሥት ያለችው ገዢ እርሱ ነው፣ ለቅዱሳን ገዢ ነው። የማይመረመር የአብ ሕሊናው እርሱ ነው። የአብ ጥበቡ እርሱ ነው። የአብ ኃይሉ እርሱ ነው። ቀኝ እጁ እርሱ ነው። ምክሩ ሕሊናው እርሱ ነው። ቀኝ እጁ ክንዱ እርሱ ነው። ምዕራፍ 3 የድኅነታችን መገኛ እርሱ እንደሆነ እናምናለን። የሚሰውር የሚረዳ ዋጋ የሚሰጥ መምህር የሚከራከርልን እርሱ ነው።
አምባ መጠጊያችን፣ በረድኤት የሚቀበለን ጠባቂያችን፣ በሃይማኖት የሚያጸናን እርሱ ነው። በአማጋ ወይም መሰማሪያ የሕይወት መገኛ፣ የሚያድን ምግባችን፣ የሚያርድልን የሚፈርድልን መጠጣችን ነው። መከራ እንደተቀበለ የምናምንበት እርሱ ነው። የተወለደ ያልተፈጠረ የሞተው እርሱ ሕያው ነው። የማይለይ የአብ ልጁ እርሱ ነው። ኃጢአት ሳይኖርበት ኃጥእ የተባለ እርሱ ነው። በልዕልና ካለ ከአብ አንድነት ሳይለይ ከሰማይ የወረደው በሥጋው በተቀበለው መከራ አዳነን። ሀብተ ንጽሕ ሀብተ ሕይወት የሚሆን የሚያድን ሥጋውን ደሙን ያደለን እርሱ ነው። በማየ ጥምቀት ያነጻን እርሱ ነው። ለዘላለም አድሮባቸው የሚኖር ሲሆን በሚፈሩት ሰዎች ልቡና አድሮ ዕውቀትን የሚገልጽ እርሱ ነው። ሰይጣን ከሚሄድበት ሁሉ እንድንለይ ያደረገን እርሱ ነው። ነፍሳትን ከኃጢአት የሚለይ የሚያነጻ እርሱ ነው። ሁላችን የምናምንበት እርሱ ከዘመናት ሁሉ በፊት የነበረ አምላክ ነው። እርሱ ቅድመ ዓለም ከነበረ ከአብ ጋር ለዘላለም ጸንቶ የሚኖር ነው። እርሱ ከምትናደድ ሕሊና የተነሳ ስህተት ባመጣው በመባከንና አእምሮ ባመጣት ዓለም በፍዳ ተይዞ ሲጎዳ ባየው ጊዜ ባሕርይ ሰብዕን ሊያድን ወደ ሰማይ ወዶ በሰማይ ካሉ መላእክት ተሰውሮ በድንግል ማኅፀን ተወሰነ። ወደ እርሱ አቀረበን። ክፉ ሕሊናችንን ሁሉ አራቀ፣ አጋንንትን አደረጋቸው። የማይመረመር የማይለወጥ ቃል የሚለወጥ ሥጋን ተዋሃደ። መለወጥ ይስማማው የነበረ ሥጋን የማይለወጥ አደረገው። ስለዚህም በተዋህደው በመዋቲ አዳም ሥጋ ተገለጠ። የማይለወጥ ባህሪ ያለው ቃል የሚለወጥ ባህሪ ባለው ሥጋ ሞተ። በፍዳ የተያዙትን በወንጌሉ አዳናቸው። እውነተኛ ትእዛዙን ሰጣቸው። ይኸውም የጌትነቱን ነገር የምትናገር የወንጌል ቃል ነው። ከሰውም የሰይጣንን ቁራኛነት አጠፋ። በጌታችን ሞት ሕይወትን እናገኝ ዘንድ ካለማወቅም ዕውቀትን ገንዘብ እናደርግ ዘንድ በማታልፍ መንግሥተ ሰማያት ለመኖር ከንዋመ ሐኬት እንንቃ። ሰውም ቢሆን ክርስቶስ የእግዚአብሔር ልጅ ነው። ሥጋዊ ልደትን ለመውለድ የመጣ ቀዳማዊ እርሱ ለመወለድ ከአዳም የተገኘ መዋቲ ሥጋን ነሳ። ሰው የሆነው እርሱ እውነተኛ አምላክ ነው። አስቀድሞ በነቢያት የታወቀ በሐዋርያትም የተሰበከ ሰዎች ሁሉ የሚያምኑበት በእግዚአብሔር አብ ምስክርነት የተገለጠ ከመላእክት የተመሰገነ። ምዕራፍ 4 ስለኛ ተሰቀለ። በመስቀሉም ጽናችን ቤዛችን ድህነታችን ተደረገልን። ይኸውም ከእግዚአብሔር የማትርቅ መች የማትለይ ሁልጊዜ የማትመጠን የቸርነቱን ብዛት በመናገር የማይፈጸም ደስታ ያለበት ረቂቅ ምስጢር ነው። በእነዚህ በላይና በታች ከናፍር እሷን ጠንቅቆ መናገር አይቻልም። ምዕመናን መርምረው የማይደርሱበት ረቂቅ ምስጢር ነው። ግን ምንም የማይመረመር ቢሆንም እነርሱ ያውቁታል። እናመሰግነው ዘንድ የምንመካበት መስቀሉ ይህ ነው። በእርሱ የምናምን ከተነገረው ሁሉ ፍጹማን የምንሆን እኛ ምዕመናን ከምትጋለጥ ሕሊናችን ሁሉ ሰውነታችንን እንለይ። በእውነት እንደሌለች እናድርጋት። በዚህም በበጎ ሕሊና ጽኑዓን እንሆናለን። ሰውነታችሁን ከኃላፊው ግብር ለዩ። አፋዊ ጆሮአችሁን ከመስማት አፋዊ ዓይናችሁን ከማየት ከልክሉ። ኢየሱስ ክርስቶስ የሚወደውን ታውቁ ዘንድ የደህንነታችሁንም ምስጢር ታስተውሉ ዘንድ እናንተ በክርስቶስ የምትመኩ የከበራችሁ ወንዶችና ሴቶች የነፍስ ሥራ ስሩ። ሕጉን ያጽናላችሁ፣ መንፈስ ቅዱስን ያሳድርባችሁ እናንተ ናችሁ። መንፈስ ቅዱስን ያጸናላችሁ፣ መንፈስ ቅዱስን ያሳድርባችሁ እናንተ ናችሁ።
ሰው ሆኖ መከራ ከተቀበለ በኋላ ወደ ሲኦል ወርዶ የሙታንን ነፍስ ለሕይወት የማረከ እርሱ ነው። ሥጋን ከብልቱ ያደሰው ከመለወጥ አድኖ የተዋሃደው ይህ ማን ነው? ያለመለወጥ የተወለደ ሕማም ሞትን ገንዘብ ያደረገ ይህ ማን ነው? እርሱ ግን አይለወጥም። ምድራዊ ሥጋን የተዋሃደ ይህ ማን ነው? እርሱ ግን ሰማያዊ ነው። ከሕጌ ወይም ከኃጢአት የተለየ ይህ ማን ነው? ከኔ ዘንድ የነበሩ አሕዛብን ከወገኖች ለይቶ የሚማርካቸው ይህ ማን ነው? ለነደ እሳት ለሞት ምግብ ሆኖ የነበረ ዛሬ ግን ድል የነሳቸው ይህ ማን ነው? ጨለማን የተሞሉ መቃብር ሲኦል ይዘው ሊያስቀሩት ያልተቻላቸው ይህ ማን ነው? በዚህ እንግዳ መልክ በዚህ እንግዳ ክብር ያለ በርሱ ላደረገው የምወደውንም ስልጣኑ የምትከለክለኝ ይህ ማን ነው? ያለ ኃጢአት የሞተ ይህ ማን ነው? በብርሃን ብዛት የጨለማውን አበጋዝ እውር ያደረገው ይህ ማን ነው? ወገኖቹን ይገዛ ዘንድ ያልተወው ይህ ማን ነው? ተሰጥተውኝ የነበሩ ነፍሳትን ሁሉ ወደ ሰማይ ያወጣል እንጂ በሕማም በሞት ከሚለወጥ ባህሪ ጋር አንድ የሆነ እንዳልቆራኘው የሚከለክለኝ ይህ ስልጣን ምንድን ነው? ልቆራኘው የማይቻለኝ ይህ ማን ነው? ሕጸጽ የሌለበት ይህ ብርሃን የሚከበው ይህ ማን ነው? ወገኖቹን እንዳላጠፋ ከሹመቴ የሻረኝ ይህ ማን ነው? በእርሱ ላይ ግን ሰልጥኜ የምጎዳው የለኝም። ይኸውም የተሰቀለው ኢየሱስ ክርስቶስ ነው። በግራ የነበረው ወደ ቀኝ ያለፈበት እርሱ ነው። በሲኦል የነበሩ ነፍሳትን በልዕልና ወዳለች ወደ ገነት ያወጣቸው፣ ከክብራቸው ወጥተው የነበሩትን ወደ ልጅነት የመለሳቸው እርሱ ነው። ምዕራፍ 5 ከሙታን ተለይቶ ተነስቶ ሲኦልን ረግጦ በሞቱ ሞትን አጠፋው። በሦስተኛው ቀንም ከሙታን ተለይቶ ከተነሳ በኋላ አባት ሆይ አመሰግንሃለሁ ብሎ ስግው ቃል አመሰገነ። የማመስገንህም በእልህ ሥጋውያን ከናፍር አይደለም፣ እውነትና ሐሰት በሚነገሩባት በዚች አንደበት አይደለም፣ ከሥጋዊ ባህሪ በሚገኝ በዚህ ቃልም አይደለም፣ ንጉሥ ካንተ ተገኝቶ በሁሉ ዘንድ በሚታወቅ በዚህ ቃል ነው እንጂ። ይህ ቃል ከሥጋዊ ኪታራ ጋር የማይመሳሰል ነው። ወደ ሥጋዊ ጆሮ የማይገባ ነው። በዚህ ዓለም ባለ በምድርም በሚነገር ቃል አይደለም። ካንተ ተገኝታ ፍጥረት ሁሉ በተፈጠረባት ቃል ነው እንጂ ባንተና በኔ ህልውና ባለ መንፈስ ቅዱስ ህልው ሆኖ የሚናገር ይህ ቃል ነው። ራስህ የምትወደድ ራስህ የምትመሰገን አንተ አብነህና ፍጹማን ክቡራን የሚሆኑ የምዕመናን ወገኖች ሁሉ ወደ አንተ የሚጸልዩበት ነው። ወዳጅ አንተን ይጠራሉ፣ አንተን መጋቢ፣ አንተን ረዳት፣ አንተን ይጠራሉ። የሁሉ ፈጣሪ ሁሉ ላንተ ይገዛልና ሁሉ ባንተ ቃል ተፈጥሯልና ቀድሞ ዓለም የነበር ካንተና ካንተ በቀር ሌላ አምላክና ፈጣሪ የለምና በእውነት ለዘላለም የምትኖር አንተ ብቻ ነህ። ጠባቂው የምስጢራትን ስልት ይገልጽ ዘንድ ወደ አብ ከመጸለዩና ከመውጣቱ በፊት እንድትረዱ ኢየሱስ ጠባቂው ኤልመስጦአጊያ ያውቅ ዘንድ ይገባዋል አለን። ይህችውም የመንግሥተ ሰማያት መግቢያ በር ማለት ናት። በሥጋ ወደሙ የተዛመዱት በጸሎት ቅዳሴም ስሙን የሚጠሩት ማን እንደሆነ በእዝነ ልቡናቸው ቢያውቁ ቢረዱ ይጠቀማሉና። ዳግመኛም አዲሶች አማኞችን እናንተ ወንድሞች ወደ እግዚአብሔር ቀርባችኋል፣ በእርሱ ብቻ አምናችሁ ጸንታችሁ እንዳላችሁ አውቃችኋል ይበሏቸው። እርሷን ይሰጣችሁ ዘንድ የተናገራት ሃይማኖትን ገንዘብ ታደርጓት ዘንድ ይህችውም ዓይን ያላት ጆሮ ያልሰማት በሰው ልቡና ያልታሰበች እግዚአብሔር ለሚወዱት ያዘጋጃት ናት። ሙሴ ሌሎችም ቅዱሳን ነቢያት ሃይማኖት የእግዚአብሔር ገንዘብ መሆኗን እንደተናገሩ ክብር ምስጋና ጽንዕ ለዘላለሙ የሚገባው አሜን።